እንዴት አምሽታችኋል ተመልካቾች የኢቲቪ 57 የቢዝነስ ዜና ተጀምሯል ለመረጃዎቻችን አጋር ሆነልን ኦሮሚያ ባንክን እናመሰግናለን መቅደስ እንዳለ ነኝ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ካለም ንግድ ድርጅት ዋና ዳይሬክተር ንጉዜ ኦኮንጆ ኤዌላ ጋር ውይይት አደረጉ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከዋና ዳይሬክተሯ ጋር በነበራቸው ቆይታ በኢትዮጵያ የንግድ የድርድር ሂደት ዙሪያ ፍሬያማ ውይይት መካሄዱን ገልጸዋል በድርድሩ ኢትዮጵያ እስካሁን ያደረገቻቸውን የሁለትዮሽና የባለብዙ ወገን ድርድሮች አፈጻጸምን አስመልክቶ ማብራሪያ መሰጠቱንም አመልክተዋል ዋና ዳይሬክተሯ ኢትዮጵያ የዓለም ንግድ ድርጅት አባል ሆና ማየት ትልቁ ውጥናቸው እንደሆነና ድርጅታቸው የትኛውንም አይነት ድጋፍ ለማድረግ ዝግጁ መሆኑን መናገራቸውን አመልክተዋል በሌላ በኩል ለአፍሪካ ቡድንና ለአባል ሀገራት የኢትዮጵያን የአባልነት ድርድር እንዲደግፉ ይፋዊ ጥሪ እንደሚያስተላልፉ ለተደራዳሪ ቡድኑ መግለጻቸውንም ነው ሚኒስትሩ በመልእክታቸው ያሰፈሩት የኢትዮጵያ ካፒታል ገበያ ባለስልጣን ለአምስት አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፈቃድ ሰጠ ፈቃድ ከተሰጣቸው መካከል በኢትዮጵያ ለመጀመሪያ ጊዜ ወደ ስራ ይገባሉ የተባሉት ሲቢኢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክና ወጋገን ካፒታል ኢንቨስትመንት ባንክ ይገኙበታል ተጨማሪውን አብረን እንከታተል የኢትዮጵያ ካፒታል ገበያ ባለስልጣን ለአምስት ካፒታል ገበያ አገልግሎት ሰጪዎች ፈቃድ ሰጥቷል ባለስልጣኑ ፈቃዱን በተመለከተ በሰጠው መግለጫ ፈቃድ የተሰጣቸው አገልግሎት ሰጪዎች በኢንቨስትመንት ጉዳይ ላይ ማማከር በሰነደ መዋለ ንዋዮች ድለላና በሌሎች የካፒታል ገበያ ስራዎች መሳተፍ ዋነኛ ስራቸው ነው ብሏል እነዚህ አገልግሎት ሰጪዎች ቀደም ሲል ፈቃድ ከወሰዱት ጋር ተደምረው የገበያ ተሳታፊዎችን በማማከር ካፒታል የሚፈልጉ ኩባንያዎችን ከኢንቨስተሮች ጋር በማገናኘት የግብይት አማካሪነት አገልግሎት በመስጠት ለኢንቨስተሮችም ተስማሚ የኢንቨስትመንት አማራጮች በማቅረብ ግብይቶችን በማስፈጸምና በማቀላጠፍ ገበያው በሚገባ እንዲንቀሳቀስ ያደርጋሉ የብሔራዊ ባንክ ገዢ ማሞ ምህረቱ ካፒታል ገበያው የውጭ ብድርን በመቀነስ ማክሮ ኢኮኖሚውን ለማረጋጋትና የሀገሪቱን የፋይናንስ ስርዓት ለማሻሻል እንደሚረዳ ተናግረዋል የካፒታል ገበያ ለህብረተሰቡ አማራጭ የቁጠባ መንገዶችን በማቅረብ የኢኮኖሚውን የፋይናንስ ቁጠባ ከፍ ያደርገዋል ይህም ኢንቨስትመንትን በሀገር ውስጥ ቁጠባ ፋይናንስ እንዲሆን በማድረግ ከውጭ ፋይናንስ ያለንን ጥገኝነት ይቀንሰዋል በዚህ ረገድ የካፒታል ገበያ የሀገሪቱን የክፍያ ሚዛን በማስተካከል ለማክሮ ኢኮኖሚ መረጋጋት ከፍተኛ አስተዋጽኦ ያደርጋል የኢንቨስትመንት ባንኮችና የሰነደ መዋለ ንዋይ ኢንቨስትመንት አማካሪዎችን ጨምሮ ፈቃድ ያገኙ የካፒታል ገበያ አገልግሎት ሰጪዎች እስካሁን 9 መድረሳቸው ተሰምቷል ፈቃድ ያገኙት ድርጅቶች በካፒታል ገበያው የራሳቸውን አስተዋጽኦ ለማበርከትና ጊዜ ሳይወስዱ ወደ ስራ ለመግባት ስንዱ ስለመሆናቸው ገልጸውልናል 20 ዓመት በላይ ጥረት ነው በአገር ደረጃም ሁላችንም ስንጣጣርበት የነበረውና እዚህ በመድረሱ ዛሬ በጣም ደስተኞች ነን ሁለተኛ ነገር እኛ የሲቢኢ ካፒታል ይሄንን አይነት ስራ ኢንቨስትመንት ባንክ ተብሎ ነው ዛሬ እንግዲህ ላይሰንስ የተሰጠን ታምነን ብዙ ነገሮች አሟልተን እዚህ እንዳየሹ መስፈርቶቹ በጣም ሰፊ ናቸው ግን በዛሬው ዕለት ፈቃድ ስለተሰጠን ላይሰንስ ስለተሰጠን በአንድ በኩል ኢንቨስትመንት ባንክ አለን በሌላ በኩልም ይሄ ብሮከሬጅ ፈርም አለ ስቶክና አክሲዮኖችና ቦንዶች የሚሸጥ የሚገዛ ኩባንያ ነውና እሱን ዛሬ ልንጀምር ነው ስንዘጋጅ በጣም ብዙ ጊዜያችን ነው ግን ከዛሬ ጀምሮ ላይሰንስ ስላለን በፍጥነት ገበያ ውስጥ ገብተን ስራ እንሰራለን ማለት ነው አዲስ ስለሆነ ለኢትዮጵያ በጣም ብዙ አድቫንቴጅ ስላለው በጣም ደስ ብሎኛል ሴት በመሆኔ ደግሞ የበለጠ ደስታ አለኝ ይሄ ነገር በመቋቋሙ የሀገራችንን ኢኮኖሚ የሰው ቅጥር ላይ ትሬኒንግ ላይ በጣም ብዙ ኢፌክት ነው የሚኖረው ስለዚህ ብዙ ነገር አፌክት ስለሚያደርግ በጣም ደስተኛ ነኝ ላይሰንስ እስክናገኝ ነበር የምንጠብቀው አሁን ወደ ስራ ነው የምንሄደው ወደ ስራ ማለት የሰው ቅጥሩን እያበዛ ነው እንመጣለን ትሬኒንግ እንሰጣለን ከዛ በኋላ ደግሞ ካስተመሮችን እየመጡ ትሬን እናደርጋለን አገልግሎት ሰጪዎቹ የባለስልጣኑ መመሪያ የሚጠይቃቸውን መስፈርቶችና መመዘኛዎች አልፈው ፈቃድ ማግኘታቸው በመግለጫው ላይ ተነስቷል ህብር ኮንስትራክሽን ኮርፖሬሽን በ2017 ግማሽ ዓመት ከ256 ሚሊዮን ብር በላይ ትርፍ ማግኘቱን አስታወቀ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ መብት አድማስ የተቋሙን የግማሽ ዓመት አፈጻጸም አስመልክቶ በሰጡት መግለጫ ኮርፖሬሽኑ በመሰረተ ልማት ግንባታ ሰፋፊ ተግባራትን ማከናወኑን ገልጸዋል
በበጀት ዓመቱ ከክልሉ መንግስትና ከኢትዮጵያ መንገዶች አስተዳደር ባለስልጣን የተረከባቸው ፕሮጀክቶች አፈጻጸም ከእቅዱ አንጻር 68 በመቶ መሆኑንም ገልጸዋል። አጠቃላይ ደግሞ በአመቱ ውስጥ ከ6 ቢሊዮን ብር በላይ ኤክስኪዩት ለማድረግ ወይም ደግሞ ስራዎችን ለመስራት ነው እቅዳቅደን ወደ ስራ የገባ ነው። ስለዚህ በ6 ወራት ውስጥ በመንገድ ፕሮጀክት ግንባታ ስራዎችና በድልድይ ግንባታ ስራዎች ጥሩ አፈጻጸሞችን አሳይተናል። በትርፍ ደረጃም ካየነው ከዚህ በፊት በ6 ወራት ውስጥ አትርፈን አናቅም ነበር እውነት ለመናገር። ያው በሁለተኛው አመት የበጋው ላይ የምንሰራቸው ስራ ነው ወደ ትርፍ የሚያመጣን የነበረው። በዚህ አመት ደግሞ ከ256 ሚሊዮን ብር በላይ ማትረፍ ችለናል ማለት ነው። እንደ ሪፖርተራችን ራሄል ፍሬው ዘገባ ኮርፖሬሽኑ በሚያካሂዳቸው የኮሪደር ልማት ስራዎች ከ300 በላይ ዜጎችን የስራ እድል ተጠቃሚ አድርጓል። በበጀት ዓመቱ አሁን ባለው የስራ ተነሳሽነትና የተሻለ የስራ አፈጻጸም ከ500 ሚሊዮን ብር በላይ ገቢ ለማስገኘት በትኩረት እየተሰራ መሆኑን ዋና ስራ አስፈጻሚው ገልጸዋል። ማህበር ለተደራጁ ወጣቶች፣ ለአከራዮቻችን፣ ለአቅራቢዎቻችን እንዲሁም ደግሞ ለቀን ሰራተኞች ከ600 ሚሊዮን ብር በላይ የሆነ ስራ መፍጠር ይችላል ማለት ነው። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት።